ማንም እየጎተታ ያስወጣኝም። እኔ ራሴ እወጣለሁ። ካንተ ጋር ግን አልጨረስንም። በዚህ ብናበቃ ከመሰለ በጣም ተሳስተሃል ዴቭ። ምንም ነገር ብትሆኛ አይመለከተኝ። እኔ ደግሞ አሁን በጣም ብዙ ስራ እየጠበቀኝ ነው። አሁን አልችልም ሩታ። እንዴ ምን ማለት ዴቭ? ለቤር እንኳን እኮ እድል ሰጥታታል እና ለእኔም አንድ እድል እንድትሰጠኝ እፈልጋለሁ። አልገባም። ተይው በቃ አትረጅኝም። ግን አንድ ነገር ልንገርሽ። ምንድነው እሱ? ሩታ አስጨነቅሽኝ እኮ ማሚ። ያለ መፈለግ ስሜት ተሰምቶኛል። ስልኩ አይሰራም። እንግዲህ እየመጣ ይሆናል፣ ይደርስበት። እህቴ ባይለኝም ፊቱ ላይ ደስታውን ባያሳየኝም ግን ደግሞ ከፊቱ ላይ የሆነ ነገር አንብቤያለሁ። ደግሞ ከቤኪ ከዚህ በፊት ጓደኛ ስለነበሩ ስለ ገጀራው ባህሪ ይነግረኛል። ቢሆንም መጠንቀቁ ይከፋ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ሰራተኛ አደይ ድራማ ዛሬም በአዲስ ክፍልና አስገራሚ ትዕይንት ቀጣይ ክፍልስ ምን ሊከሰት ይችላል በዚህ ቪዲዮ አካተናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በተወዳጁ አደይ ድራማ ዛሬ ላይ ያየነው የቤራ ጉድ ተገልጧል። አደይና ዴቪ ይቅርታ ላይ መባባል፣ ሁሉም በዙሪያቸው እንዲታረቁ የበኩላቸውን ድርሻ እየወጡ ነው። አደይና ዴቭ ፊት ለፊትም ተገናኝተው ነበረ። ቤራንም ከዚህ በኋላ አይኔ እንዳይሽ ከዚህ ቤትም ካሁኑ ውጭ በማለት ሁሉ ነገር ስራዋን ለትዬ ሲነግራቸው ሁሉም ተሰብስበው ውሽ አድርገዋታል። ታዲያ ቤራም ማንም ሳይነካኝ ከዚህ ቤት እወጣለሁ፣ ነገር ግን በዚሁ አልጨረስኩም ስትል በዴቭ ፉከራና ዛቻዋን አሳይተው ነበር የወጣችው። ምንም ነገር እየፈለግሽን አርጊ፣ ምንም አታመጭም፣ ግን ደግሞ በአደይ ከመጣሽን የቀድምሻለሁ ብሏታል። እሷ ግን ነገሩም በስሜትና በንዴት ተናዳ ሁሉም ውሻ ሲያረጓት ወጣ ሄዳለች። ዴቭ ዛሬ ላይ አደይን ይቅርታ መጠየቅ አለብህ ስላለችው ትዬ አደይን አግኝቶም በነበረችበት በሌሊ ቤት ሂዶ ይቅርታ እየጠየቃት ነበረ። ታዲያ እሷም ለምንድን ነው እኔም ነገሩ ሁሉ አሁን ላይ ይቅርታን ብቀበለውም እናት ካልፈለገችው በማለት ሀሳቧን በደንብ አብራርቶ ሳይነግራት ጎድቼሻለሁ ብሎም በጀመረበት ሰዓት ድንገት ከዶክተር ጋር ተደውሎ ስለነበር ዶክተርም ወደ አደይ ይመጣል ስለ ሁኔታዋ ይጠይቅ ማለት ነው። በዛን ሰዓት ዴቭ እዛ ነበረ። ከአንዳንድ የዴቭ ሜልስ ዶክተር ምን ልታረግ መጣ የሚል ነበር ጥያቄው። አደይን ልጠይቃት ሲልም አሁንን ያለው ለምን አታስፈልጋትም በሚል በቁጣ ሲናገር ታዲያ ሁለታችሁ አብራችሁ ስላየዋችሁ ደስ ብሎኛል ብሎ በፈገግታ ተመልሶ ሲሄድ አደይ እጅግ በጣም በእኔና ባንተ መጣላት በእኔና ባንተ ፍቅር እጅግ በጣም ትልቅ መስዋዕትና ብዙ ድካም ያደረገ ሰው ነው። አብረን እንድንሆን እንጂ እንድንለያይ የማይጥር ሰው ነው። ስለዚህ አሁንም እኮ የጠላሁት ይህን ባህሪን ነው በማለት ተናዳበት አይደለም ይቅርታ ቃሉ ልታዳምጥ ይቅርና ቦታም ጊዜም ሳትሰጠው ወጥታ ሄዳለች። ዴቭም ማልቀስ ነው የቀረው። እሷም ለምን ሰዎችን ማክበር አለብህ ለእኔ ብለው የሚቀርቡ ሰዎችን በሚል ነው። ሩታ ሽክ ድንቅ ብላ አምሮባት ከዳይመንድ ጋር ወደ ቢሮ ሂዳ ምሳ ይጋብዘኛል ብላ ያሰበችውን አንዳንዴ የበይሆድ የሰጭ ሆድ ሳያስብ በበይሆድ አሰባል ይባላል አይደለም የሀገራችን ዳራት። እሱ ያላሰባትን እሷ ቁጭ ብድግ ብላ ትሰግድለታለች። ታዲያ ዶክተሩ ነገሩ ያልገባው ሩታን እኮ የረሳሽው መስሎኝ ሲል እንዴት እንደዚህ ትለኛለህ በማለት ትናገረዋለች። ዳይመንድ እኔ ልሄድ ስል ተቀመጥ እያለችው ነበረ። ታዲያ እሱም አውሩ በልጨርሱ ብሎ አብራት ተቀምጠዋል። ታዲያ ቢሆንም ታማሚ ያሉብኝ አሁን አልችልም፣ ለሌላ ጊዜ እናድርገው፣ ሌላ ጊዜ ክስሻለሁ በማለት የእሷን ቀጠሮ አክሽፎባታል። ይህን ለእሷ ክብር አለመስጠቷ ሴትነቷ አለመፈለግ ስሜትም ተሰምቷት እጅግ በጣም ተጎድታም ተመልክተናት ነበር ሩታ። ታዲያ እሱም ቢሆን አሁን ላይ ታማሚ ያሉብኝ ደግሞ ስልክ ያደይም ሲደወል በጣም ነበር የተናደደችው። ይቅር እሷ ሂዳ ምሳን ብላ ብሎ ቀጠሮ ያዘላት ሴት ትቶ ገና ስልክ የተደወለት የአደይ ስልክ ሲደወል ግን ለአደይ ጊዜ አለ አይደለ ለእኔ ነው እንጂ በማለት አደይ ማለት የታካሚዎችን ጊዜ አትሻማም በማለት ብላ እጇን አጨብጭባ ተነስታ በቁጣ ወጥታለች። እሱ ግን ምንም አልመሰለውም እንግዲህ ዛሬ ግን ታዲያ ዶክተሩ በዚሁም አልቀረ እውነቱ ተደብቆ አልቀረምና ዳይመንድ ነግሮታል። ታዲያ እኔ ይህንን አላወቅኩም ደግሞ እኔ እሷ ሰው መሆን አልችልም በማለት ሳትነግሬ ንገራት እያለው ነው። ዳይመንድ ግን በፍጹም እዚህ ውስጥ አትክተተኝ፣ ልጅቷ በጣም ነው የምትወድህ፣ አንተ ደግሞ የምትፈልገው ሰው ሌላ ነው አውቃለሁ፣ ነገር ግን ደግሞ ይህን አትክተቱኝ ከዚህ ነገር በማለት ተናግሯል። ዶክተሩ እውነቱን ሲሰማ ለሩታ እንኳንስ ሊቀርባት ይቅርና ሊርቅም ነው ያሰበው ማለት ነው። በሌላ በኩል ፍቅር ዴቭን መንገድ ላይ ስታገኘው ለቤራ እንኳን እድል ሰጥታታል፣ ለእኔም እድል ስጠኝ በማለት የፍቅር ጥያቄዋን አንስታ እሱ ግን ዛሬ ላይ እጅግ ተናዶ ከዚህ በኋላ የቋጨነውን ነገር ተመልሰሽ ከመጣሽበት ለታለም ነው መግራት ብሎ ማስፈራርቷታል። ፍቅርም እጅግ በጣም ልቧ ተሰብሮ በጎዳና ላይ እጥፍጥፍ ብላ ቁጭ ስትል ተመልክተናል። ዴቭን በንዴት ትቷት ሲሄድ አይተናል ማለት ነው። ዴቭ እንግዲህ አደይ ጋር ይቅርታ ስላልተባባሉ እጅግ በጣም አዝኗል። እሷን በመልኩ መካስ እንዳለበትም ግራ ገብቷታል።
ነግሯታል። አደይም ከቤተሰብ ጋርም ስልክ እየተደዋወለች ተመልክተናት ነበር። ታዲያ እትዬ ደውላላት ስለነበረ ለአደይ ነይ ብላት ለብሳ ዘንጣ ወደ ቤትም ሂዳ እንግዲህ ሮማንና አሹንም ሰላም ብላቸው ገብታለች። እንዴት መጣች ሲልም እንግዲህ ጥያቄ አንስቶ ነበር አሹ። ሮማን ላሹ እትዬ አደይና ዴብ ልታስታርቃቸው ነው በማለት ሁላቸውም ፊታቸው ላይ ፈገግታ ይታያል ማለት ነው። ታዲያ አደይ ወደ ቤትን በመግባት ከትዬ ጋር አንዳንድ ነገሮች ሊነጋገሩ፣ ለማንኛውም አሁን ላይ ሩታ እጅግ በጣም ተደብራ ወደ ቤት ገብታ ስለነበር እትዬም ቢትሆን የከፋሽን ነገር ንገሪ ስትል አትረጅኝም፣ ሰዎች ግን እኔ የምቀርባቸው ሰዎች እኔን አይፈልጉኝም፣ አለመፈለግ ከቤተሰቦችም ነው መሰረቱ በማለት እጅግ ተከፍታ ስታለቅስ አቅፋ ስታጽናና ተመልክተን ነበር። እንግዲህ ሩታ እንደደበራ ስለሰማች እኔ ገብቼ ላዋራት ስትልም አደይ አሁን ቅድሚያ የእናንተ ጉዳይ ከኔ ጋር እናወራለን፣ መጀመሪያ ለዴቭ ስልክ ደውይ ስትላት አደይ ለዴቭ ስልክ ስደውል አይሰራም፣ ስልኩ አይነሳም። ዴቭ ግን ያለበት ከባድ ሁኔታና ያላሰበው ነገር ነው የገጠመው። ከእናቱ ጋርም ስልክ ሲያወራ ተደማምጧል። እንግዲህ እናቴ ብትሆኝም ከዚህ በኋላ የምትይኝን ነገር አልታዘዝሽም፣ እንዴት እንደዚህ ታደርጊያለሽ በሚል በተሰራው ወንጀል እጅግ በጣም ተናዶ አደይን ለበቀል እንደተመኟት ከእናቷ ጋር ሁና ታገባታለህ የተባለችው እጮኛው ስለሆነች እጅግ ከፍቶት እንግዲህ ዓይንሽን ላፈር ብሏታል። እሷንም ቢሆን ማለት ነው። ዴቭ ግን ማን ነው ያገተው? ቤራ ናት በትክክል ይሄን ነገር ልታደርግ የቻለችው ወይስ ደግሞ ሌላ ምን ጥላት መጣበት ብለን ስናስብ እጅግ በጣም ግራ የሚገባ ቢሆንም በመንገድ ላይ እንግዲህ ቀጥቅጠው ደብድበው ጥለውት ስልኩን በመንገድ ጥሎት ሂዶ እንግዲህ ስልክም ሲደወል የማይሰራበት ምክንያት ያ ነበረ። ነገር ግን ደግሞ ኮኮባ ወይም ደግሞ የቅምጥል ጓደኛ ኩኩ ስልኩን አግኝታው አንስታ ይዘዋለች። እንግዲህ ሲደወል ስልኩን ታነሳ ይሆን ወይስ ደግሞ የማን ነው እያለችም ትገረም ይሆን። ስልኩን እሷ አንስታ ከደወለችው ምናልባት ይህን ነገር ደግሞ ማን እንዳደረገው ሊደረስበትም ይችላል ማለት ነው። ለሊ ለአደይ ስለ ሁለታቸው ግንኙነት እያወራሽ ብትታረቁ መልካም ነው፣ ጊዜ ሰጥተሽ ብታወሩ እያለቻት ነበረ ማለት ነው። አደይ በእርግጥ እትዬም ስትጠይቃት አላንገራገረችም። ከሱ ውጭ ማን አለኝ፣ ስለዚህ የሚል የመታረቅን የመቼም ቢያልኩ ብላም ተናግራለች። ነገር ግን ከተጋባንም በኋላ እናትየዋ በዚሁ አይቋጭም፣ ነገሩ የከፋ ነው የሚሆን ስትልም እታለም ግን ድፈሪበት፣ ግቡበት፣ ሁሉን ነገር ሁለታችሁ ከተስማማችሁ ሌላውን ወደ ኋላ ተይው፣ ወደፊት ያለውን እናስተካክለዋለን በማለት ስትገፋፋት ተመልክተናል። ሌላው የተመለከትናቸው እንግዲህ ለሊም ቢሆን ስለ ወንድሟ ስለ ገጀራው የባቡሬን ጓደኛ ስለሆነ የተለየ ስሜት አለ። ብቻ ሳይሆን ደስ ብሎኛል። ባህሪውና ስራው እንኳን ጥሩም ባይሆን ግን ወንድሜ ስለሆነ ብቻ ለእኔ የተሰማኝ መልካም ስሜት አለ ስትልም፣ ነገር ግን አደይ ተጠንቀቂ እንዳትጎጂ እያለችም እንግዲህ ስትነግራትም ነበረ። ለሊ አደይን ስትከታተላት እንግዲህ ለሊ በመንገድ እየሄደች ቤዛ ስትከታተላት ነበረ። ቤዛ ደግሞ አሁን ላይ ስለ ቤቱ ስታነሳላት ጥያቄ ሁኔታውን ከወንድሟ ከገጀራው ስለሰማች ዛሬ ላይ እምፈራሽ አይምሰልሽ፣ የፈለግሽውን ነገር አምጪ፣ ቤቴን ዝም ብዬ የምለቅ ይመስልሻል ወይ በአንቺ ብጣሽ ወረቀት ስትልም እንግዲህ ፎርጂጅ መሆኑ እንደነቃችባት ቤዛ አውቃለሽ ማለት ነው። ለሊም ልክ ልኳን ነግራ ማን ነው ለዚህ ልብ ልብ የሰጠ ስትይ የፈለግሽውን ማድረግ ትችያለሽ ብላን ነበር የሄደችው። ታዲያ አሁን ላይ እንደተነቃባትም ወይስ ደግሞ እንዲሁ ጥርጣሬ ነው ወይስ ሰምታለች የሚልም ስጋት ለቤዛ አድሮባታል። በእውነቱ እንግዲህ ዶክተር እና አደይ በጣም የሚተሳሰቡ ሰዎች ናቸው። ነገር ግን በመሀል ደግሞ ሩታ ምስኪን ናት፣ ተጎድታለች እንግዲህ በዶክተሩ ፍቅር ማለት ነው። ሁሉም ሰው ሊነግራትም ሊያማክራትም እንግዲህ ሞክሯል። እውነት ግን የልቧን የሚረዱት እንግዲህ የሚያውቁት አሹ እንዲሁም ዳይመንድም ያውቃል ማለት ነው። እሷ ግን አሁን በጣም ከፍቷታል። እንግዲህ ለመጽናናትም እጅግ በሚገርም ሁኔታ እንግዲህ ፍቅርም በዴቭ ፍቅር እንደዛው የታወቀ ነው፣ ታውራለች። አድማጭ ተመልካች ዴቭ ግን ይህን ጉዳት ያደረሰበት ማን ነው ብላችሁ ትገምታላችሁ? እስኪ ኮሜንት ስር ጻፉልኝ። አደይ ይህን እውነታ ስታውቅ ምን አይነት ስሜት ይሰማታል? እስቴልም እንኳን ትወደዋለች፣ አሁን ይቅርታ ብለው ህይወታቸውን መቀጠል ታስባለች እና እጅግ በጣም የከፋ ችግር ነው የሚደርስባቸው በእውነቱ ማለት ነው። እንጃ አሁን ላይ ሲታሰብ እንግዲህ እስኪ ሁላችሁም ያያችሁትን በሁሉም ላይ ያለውን ሀሳብ አስተያየት አስቀምጡ እላችኋለሁ ማለት ነው። ቀጣይ ክፍል ደግሞ እንግዲህ ዳይመንድም
ምን እንደሚል እናያለን ከዶክተሩ ጋር። በሌላ በኩል የቅምጥልና የኪንጎ ጉዳይም አለ። ተጣልተው ሲታረቁም ተመልክተናል። የባቡሬ እናት አስታርቃቸዋለች። ዛሬ ላይ የሚያሳዝን የእናቱንም ታሪክ ሲያወራም አድምጠነው ነበረ፣ ኪንጎ ማለት ነው። በስተመጨረሻ ግን ሁላቸውም ታርቀዋል። አደይና ዴቭ እንግዲህ ዴቭም ቢሆን ባለበት ያገግም ወይስ ደግሞ የከፋ ጉዳት ያደርስ እንግዲህ የምናውቀው የለም። የእናንተ ግምት አስተያየት ግን አስፈላጊ ስለሆነ በኮሜንት ጻፉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ ሸር አድርጉ። አድማጭ ተመልካቾቼ ቀጣይ ክፍል ደግሞ እንገናኛለን። ዛሬ በዚሁ አበቃሁኝ። አመሰግናችኋለሁኝ።